አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አሜን። እንኳን ለቅዱስ ሚካኤልና ለቃና ዘገሊላ በዓል በሰላምና በጤና አደረሳችሁ አደረሰን። ሕዝበ ክርስቲያን አንድነት በሦስትነት ሳይከፋፈል፣ ሦስትነት በአንድነት ሳይጠቃለል፣ በአንድነት በሦስትነት ለዘላለም ጸንተ የምትኖር አንድ አምላክ የምትሆን አብ ወልድ መንፈስ ቅዱስ ሆይ የእልፍ አእላፋት ሰማያውያን ሰራዊተ መላእክት አለቃ ክቡርና ቅዱስ የሚሆን የቅዱስ ሚካኤልን ድርሳንና የትሩፋት ነገር እናገር ዘንድ እርዳኝ። ወርኃ ጥር በ12ኛው ቀን የመላእክት አለቃ የቅዱስ ሚካኤል በዓሉ በሚከበርበት ዕለት የሚነበብ የሚጸለይ ይህ ነው። የቅዱስ ሚካኤል ጸሎቱና በረከቱ ከሁላችን ከሕዝበ ክርስቲያን ጋር አብሮን ይሁን ለዘላለሙ አሜን። እናንተ የተሰበሰባችሁ ከሌሎች የመላእክት አለቆች ሁሉ ይልቅ የበላይ የሚሆን የቅዱስ ሚካኤል ክብሩን ገናንነቱን ታውቁ ዘንድ ልቦናችሁን ከንዋሜ ሐኬት አብቅታችሁ ልትሰሙት ይገባል። ለፍጥረተ መላእክት ሁሉ አለቃ አላቸው። እርሱ ግን ከምክንያቶች ሁሉ በአንድ ወገን እንኳን እንከን የሌለበት በአካል ሦስት ሲሆን በባሕሪ በሕልውና በሥልጣን በመለኮት አንድ አምላክ የሚሆን ከብቻው ከእግዚአብሔር በቀር አለቃ የለውም። መላእክት ሁሉ ፍጡራን ናቸው። ተፈጥሯቸውም ከነፋስና ከእሳት ነው። ይኸውም የነፋስና የእሳት ጠባዮች ናቸው። የመሬታውያን ግን ጠባያቸው አራት ሲሆን እነዚህም ነፋስ፣ እሳት፣ ውሃ፣ መሬት ናቸው። መላእክት ግን ሥጋ ያለበሱ ረቂቃን በመሆናቸው ሞት፣ ድካም እንደ ሰው ለመጋባት አንድ መሆን የለባቸው። በሚዋለዱ ገንዘብ ይዋለዱ ዘንድ ልማድ ሰባ የላቸው። የሴትና የወንድ ጠባይ የላቸው። ነገር ግን ፈጽመው ብዙ ናቸው። ግዛታቸውም ዓለም ከተፈጠረ ጀምሮ እስከ ዓለም ፍጻሜ ድረስ የሚወርደው ነጠብጣብ ዝናብ እያንዳንዱ ቢቆጠር ለግዛቱ ወሰን የሌለው በሕሊናት ሁሉ ላይ የሰለጠነ የእግዚአብሔር ንዑዳን ክቡራን የሚሆኑ መልእክተኞች እንደዚሁ ይበዛሉ። ለአዳም ልጆችና ለከዋክብትም በየወገናቸው የሚጠብቋቸው የታዘዙ መላእክት አሏቸው። ካደሩበት ወደሚውሉበት ከዋሉበት ወደሚያድሩበት እየተንከባከቡ ይመሯቸዋል። አራዊትም ለእንስሳትም ለወፎችም በባሕር ውስጥ ለሚኖሩ ዓሣዎችም በደመ ነፍስ ሕያው ሆኖ ለሚኖር ፍጥረትም ሁሉ ለእያንዳንዳቸው ከልዑል እግዚአብሔር የታዘዘ ጠባቂ መልአክ አላቸው። ንዑዳን ክቡራን የሚሆኑ መላእክተ ብርሃን ግን የብርሃንን ልጆች ይጠብቋቸዋል። ውሉደ ብርሃንም የተባሉ ክርስቲያኖች ናቸው። ከእነርሱም ጋር ያሉ የእግዚአብሔር ወገኖች እስራኤላውያን ናቸው። እነዚህም የዘላለምን ሕይወት ይወርሱ ዘንድ ይጠብቋቸዋል። ለሁሉም የጽድቅ ምልክት አለባቸው። መላእክተ ጽልመትም በልዑል እግዚአብሔር ትእዛዝ ያልተጠመቁ ያላመኑ የጨለማ ልጆችን ጊዜያቸው ሳይደርስ ያለ ጊዜያቸው እንዳይሞቱ ይጠብቋቸዋል። ነቢዩ ዳዊት እግዚአብሔር ፍርድ ለሚያገኙ ፍርድ እስኪሰጥ ድረስ በዚህ ዓለም ወገኖቹን ችላ ብሎ አይተዋቸውምና እንዳለ በወንጌልም እንዲህ የሚል ጽሑፍ አለ። ለደጋጎች ደግ እንደሆነ ለክፎችም ፀሐይን ያወጣላቸዋል። በዚህ ዓለም ላሉ ሥጋዊ ደማዊ ለሚሆኑ ፍጥረታት ሁሉ በትክክል ዝናብን ያዘንብላቸዋል። በሚመጣው ዓለም ግን በእውነት ለዘላለሙ ክብርና ምስጋና የባሕሪ የሚሆን እርሱ ለሁሉም እንደ ሥራው ዋጋውን ይከፍለዋል። የቤተ ክርስቲያን ልጆች ሆይ ያልተጠመቁ በድንቁርና ያሉ አሕዛብን መላእክተ ጽልመት እንዲጠብቋቸው ስሙ። አራዊትንም እንስሳትንም አዕዋፍንም በባሕር ውስጥ የሚኖሩ ዓሣዎችንም በደመ ነፍስ ሕያው ሆኖ የሚንቀሳቀሰውንም ሁሉ እንዲጠብቁ እወቁ። የሳጥናኤልም ሰራዊት አጋንንት፣ ሰይጣን፣ ረቂቃንነት ያላቸው ከደመና በላይ የሚኖሩ ሰውን የሚያስቱ ርጉማን የተረገሙ በሰው ልቦና ውስጥ ገብተው ተንኰልን የሚያስተምሩ ኃጢአትን የሚያሰሩ እሊህ የሰይጣን ሰራዊት ነፍስና ሥጋ ያላቸው አይምሰላችሁ። እነሱስ ካለቃቸው ከዲያብሎስ ጋር አስቀድሞ ሳይበድሉ በፊት ተፈጥሯቸው እንደ መላእክተ ብርሃን ከእሳትና ከነፋስ ነበር። ከበደሉ በኋላ ግን እንደ ጢስ ሆኑ፣ ዕውራንም ሆኑ። ንዑዳን ክቡራን በሚሆኑ ቅዱሳን ላይ አድሮ ከሚኖር የጌትነቱ ብርሃን ተራቁተዋልና። ዳግመኛም ንጽሕናን ቅድስናን ከያዙ ከተቀበሉ በኋላ ርኩሳን ድል የተነሱ ሆኑ። ሦስተኛም አእምሮ ከተሰጣቸው በኋላ ሰነፎች ሆነዋልና።
ስለዚህ ንስሐ ገብተው ወደ ፈጣሪያቸው ይመለሱ ዘንድ መመለስ አይቻላቸው። ነገር ግን በፍርድ ቀን አእምሮ ተሰጥቷቸው የማይረባ የማይጠቅም ንስሐ ቢገቡም ለሰይጣንና ለሰራዊቱም ሁሉ ወደ ተዘጋጀው የስቃይ ቦታ ከመግባት አይድኑ። እነርሱም ሰውን ከማሳት በስተቀር ምን ስልጣን የላቸው። እግዚአብሔርም ማንንም ማን ይጠብቁ ዘንድ አይልካቸው። ሰውንም ቢሆን እንስሳትንም ቢሆን እነሱስ የሚያስቱ የሚያወዳብዱ እግዚአብሔርን የሚጠሉ እሱም የሚጠላቸው የእውነት ጠላቶች ናቸው እንጂ። ዳሩ ግን በባሕርና በየብስ የሚኖሩ ሥጋን የለበሱ አጋንንት አሉ። እነርሱም እንደ ሰው ያገባሉ፣ ያባሉ፣ ይወልዳሉ፣ ይዋለዳሉ፣ ስለዚህም ይሞታሉ። መልካቸውም እንደ ሰው የሆነ አሉ፣ እባቦችም የሚመስሉ አሉ፣ ልዩ ልዩ መልክ ያላቸው አሉ። እነዚህ ግን ማንን አያስቱ፣ ያሳምማሉ፣ ደዌም ይሆናሉ እንጂ አይገድሉም። ከእነርሱም ነቀጥቃጥ፣ ተስቦ የሚሆን አለ፣ ፈንጣጣ፣ ኩፍኝ፣ ጉድፍ የሚሆን አለ። ሌላም ብዙ ልዩ ልዩ የሚሆን ደዌነት ያላቸው አሉ። ያለ እነርሱ በቀር በዚህ ዓለም ሌላ ደዌ የሚሆን በሽታ የለም። ነገር ግን ከልዑል እግዚአብሔር ትእዛዝና ፈቃድ እንዲሁም የነፍስ ጠባቂዎች መላእክት ካልተጨመሩ በስተቀር ነፍስን ከሥጋ መለየት አይቻላቸው። የእግዚአብሔር መልእክተኞች አንዱ ብርሃናዊ የቀኝ አንዱ ጽልመታዊ የግራ ናቸው። ይኸውም ጽልመታዊ ጠባቂ መልአክ የሚያስት አይደለም፣ ከዲያብሎስም ሰራዊት ወገን አይደለም፣ ከሰራዊተ ጽልመት ወገን ነው እንጂ። የእግዚአብሔር መልእክተኞች ግን ኃይለኞች፣ ጽኑዓን፣ ቁጡዓን፣ ምሕረት ይቅርታ የሌላቸው እግዚአብሔር ወደ ወደደበት የሚልካቸው አጥፉ ያላቸውን የሚያጠፉ ለጥፋት የተዘጋጁ ናቸው። ሊም ዝሙትን፣ ዘፈንን ስላበዙ ከያፌት ልጆች ወገን በአንድ ቀን 80,000 የገደሉና በኋላም ዘመን ይህን ዓለም ለማጥፋት የሚመጡ ክንድር ንጉሥ የዘጋባቸው ጎግ ማጎግ የሚባሉ አገራቸውን የወረሱባቸው ናቸው። በእነዚያም ወራቶች በሽታ፣ ችግር፣ መጨነቅ፣ መዓት ይበዛል። ሰው ሞትን ቢሻ ያገኝ፣ ወደ ገደልም ቢወርድ ወደ ባሕርም ቢሰጥም 5ቱ ዘመናት እስኪፈጸሙ ድረስ መሞት አይቻልም። እነዚህም ዘመናት ከችግሩ ከበሽታውና ከጻሩ ብዛት የተነሳ በእነዚህ ዘመናት ያልነበሩ ሰዎች ኑዳን ክቡራን ናቸው አለ እግዚአብሔር። ከሐሳዊ መሲህ በኋላ እንዲህ ይሆናል። ጌታችን ኢየሱስ ክርስቶስ ሰው የሆነበት የድኅነት ወር የሚሆን አስቀድሞ በመጋቢት 29 ቀን ዓለምን ለማዳን እንደመጣ እንዲሁም በሙታንና በሕያዋን ለመፍረድ በዕለተ እሑድ ይመጣል። ወደ ቀደመ ነገራችን እንመለስና የኃጥአንን ነፍሳት የሚያዳፏቸው ፈጣሪያቸው የሚቀኑ እሊህ ጸሊማን መላእክት ናቸው። ግርማቸውም ሞት ነው። እሊህም ከነግ እስከ 3 ሰዓት 7,000 ከዳዊት ሰራዊት 13,000 ከሰናክሬም ሰራዊት የገደሉ ናቸው። እንደዚህም ሁሉ ጌታችን ወደ ወደደበት ሟት ወደ ታዘዘበት ቦታ ይልካቸዋል። ስለዚህም ጴጥሮስን ጌታውን እንዲህ አለው፣ ከ12ቱ ነገድ ከሌጊዮን ሰራዊት ወገን ዛሬ ይልክልኝ ዘንድ የባሕርይ አባቴን መማለድ የማይቻለኝ ይመስላልና? ለክፋታቸውን በሌጊዮን ይመሰላል። ሌጊዮን ርኩስ መንፈስ ነውና። 12ቱ ሰራዊተ ጽልመት በአዳም ልጆች ልክ 12 ነገድ ናቸው። መላእክተ ብርሃን ግን 99 ነገድ ናቸው። እነዚህም ለበጎ ነገር እንጂ ለማጥፋት ለመግደል ወደ ማንም ቢሆን አይላኩም። ደጋጎች ቅዱሳን አገልጋዮች ናቸውና በእኛ ዘንድ ካህናት ከሕጋቸው ከሥልጣናቸው እንዳይሻሩ መግደል እንዳይገባቸው እነሱም በጎ ሥራ ሰርተው የዘላለምን ሕይወት መንግሥተ ሰማያትን ይወርሱ ዘንድ ወደ አላቸው ሰዎች ለይቅርታና ለሰላም ይላካሉ እንጂ። ለሕዝባውያን ግን ሞት የሚገባቸውን በፍርድ ቢሰሩ ይቀጡ ዘንድ ከልዑል እግዚአብሔር ሥልጣን ተሰጥቷቸዋል። እንደዚህም ሁሉ መላእክተ ጽልመት ይሙቱ፣ በቃ የተፈረደበትን ይገድላሉ። መላእክተ ብርሃን ግን ማንንም አይገድሉም። መላእክተ ብርሃን ኑዳን ክቡራን ታማኝ አገልጋዮች ስለሆኑ ቅዱስ 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 እግዚአብሔር አሸናፊ የምትሆን የኃያላን ጌታ ጌትነትህ በሰማይ በምድር የመላ ነው እያሉ የምስጋና መሥዋዕትን ያቀርባሉ። ሰራዊተ ኩዝን ያጠፉ ዘንድ ቅዱስ ሚካኤልና ቅዱስ ገብርኤልን እግዚአብሔር በላካቸው ጊዜ አንድ ሰውስ እንኳን አልገደሉም።
ለቴዎድሮስና ለገላውዲዮስ ሰይፍን ሰጧቸው እንጂ። እንደዚህም ሁሉ ንዑዳን ክቡራን የሚሆኑ ቅዱሳን መላእክትና መላእክተ ብርሃንም በማን ላይ የመብረቅ መነጽራቸውን ተሸልመው በየሹመታቸው በሰማይ ሞልተው ይኖራሉ እንጂ። ይታያቸውና ይለምኑትም ዘንድ በወደደ ጊዜ በዚህም በመብረቅ መነጽር ይታያቸዋል። ሙሴንም በደመና አምድ እንደተነጋገረው እነርሱንም እንዲሁ ይነጋገራቸዋል። እንደዚህም ሁሉ በመብረቅ መነጽር መላእክትን ይነጋገራቸዋል። እነርሱም ወደ ተላኩበት መልእክት ይሄዳል። እሳት ከውኃ ጋር በተገናኘ ጊዜ ፈጥኖ እንዲጠፋ ከግርማው የተነሳ እንዳይጠፋ ያለዚያ አይታያቸው አይነገራቸው። ለዚህም ሁሉ ፍጡራን መላእክት ፈጣሪያቸው እግዚአብሔር ተገልጾ ያዩት ዘንድ አይቻላቸው። መላእክተ ብርሃን ተፈጥሯቸው ከእሳት ነው አለ። እምነደ እሳት እሙንቱ ተብሎ እንደተጻፈ ሁሉ ከእሳት ባሕርይ የተፈጠሩ ናቸው። እነርሱም እሳት ናቸው። መነጽራቸው መብረቅ ነው። ያለዚህ የመብረቅ መነጽር በስተቀር ለመላእክት መለኮቱ የማይገለጽላቸው ከቶ እንደምን ነው? ፍለጋውን ያለማግኘት በቀር ይህን አስጨናቂ ነገር ለመመራመር አንድ ፈር ዳዊት መጋረጃውን ወይም መሳሪያውን ጨለማ አደረገ እንዳለ ባሕርየ መለኮቱን እመራመራለሁ ማለት በእውነት ጨለማ ነውና በእሱ ማመን ግን ለዘላለም የሕይወት ብርሃን ነው። ለመላእክተ ጽልመት ግን መነጽር የላቸው። የጌታችንን ትእዛዝ ሁሉ መላእክተ ብርሃን ይነግሯቸውና ወደ ተላኩበት ይሄዳሉ እንጂ። ለመላእክተ ብርሃንም ለመላእክተ ጽልመትም አለቃቸው የመላእክት አለቃ ቅዱስ ሚካኤል። ነገር ግን የመላእክት አለቆች ትክክል ናቸው። እነዚህም ንዑዳን ክቡራን የሚሆኑ ቅዱስ ሚካኤል፣ ቅዱስ ገብርኤል፣ ቅዱስ ሩፋኤልና ቅዱስ አፍኒን፣ ቅዱስ ራጉኤልም፣ ቅዱስ ኡራኤልም፣ ቅዱስ ሳሙኤልም ሰባቱ ሊቃናት የተባሉ ኃይላት የሚባሉ እሊህ ናቸው። እሊህም በሹመትና በሰራዊት ትክክል ናቸው። የቀደመውን ሃይማኖት በመሻር ከሌሎች ሊቃነ ጳጳሳት ከመለየቱና ሃይማኖትን ከመለወጡ በፊት በጴጥሮስ ወንበር የተሾመ የሮም ሊቀ ጳጳስ ይበልጥ እንደነበረ እንዲሁም ቅዱስ ሚካኤል በክብር ይበልጣቸው። ንዑድ ክቡር ለሚሆን ለቅዱስ ሚካኤልም ከክብሩ ገናንነት የተነሳ አምላክን እንደወለደች እንደመቤታችን እስከ ምጽአት ድረስ በየወሩ በዓል ተሰራለት። ምጽዋት በመስጠት ጸሎትን በመጸለይ በምስጋና የመላእክት አለቃ ስለሚሆን ለቅዱስ ሚካኤል ስም በጎ ሥራ የሠራ ሁሉ ቅዱስ ሚካኤል ረዳት ጠባቂ ሆኗል። በዚህ ዓለም ከክፉ ነገር ሁሉ ይጠብቀዋል። በሚመጣውም ዓለም ከገሃነም ያድነዋል። በሞተም ጊዜ ነፍሱን በክንፉ አቅፎ ይይዛታል፣ ባሕረ እሳትንም ያሻግራታል። ፍጹም ደስታ ወደ አለበት ገነትም ያገባታል። ለተላፊኖስ እንዳደረገለት ሁሉ ተላፊኖስ የሴት አዳሪ ልጅ ነው። እናቱ በየወሩ ቅዱስ ሚካኤልን ዝክር ትዘክር ነበር። ፈጽሞ ባለ ጸጋ የሆነ አንድ ሹም ነበር። ዕለታት አንድ ቀን በእርሻው መካከል ተቀምጦ አዝመራውንም ሲያጭድ 1 ዓመት የሆነውን ብላቴና ልጇን ተላፊኖስን አዝላ መጣች። ከዚያም በሹሙ አዝመራ ውስጥ ቃርሚያ ትቃርም ጀመር። በመሸ ጊዜ ያ ክፉ ሹም ከቃረምሽው ከፍለሽ የሚደርሰኝን ድርሻዬን ስጭኝ አለ። እርሷም ጌታዬ ይዘንልኝ፣ ራራልኝ እንጂ አትውሰድብኝ፣ አትቀማኝ፣ ድሃ ነኝና ቤት የሚሠራ ዘር የሚዘራ ረዳት ባል ወይም ገንዘብ የለኝምና የቅዱስ ሚካኤል በዓል ደርሶብኛልና ከሕፃንነቴ ጀምሮ ንዑድ ክቡር የሚሆን የመላእክት አለቃ የቅዱስ ሚካኤል የበዓሉን መታሰቢያ እስካሁን ድረስ ከቶ አስተጓጉዬ አላውቅምና አለችው። ያም መኮንን ድሃ ብትሆኝስ የመላእክት አለቃ ቅዱስ ሚካኤልን በዓል መታሰቢያ ባላደረግሽም ነበር። ይልቁንስ ድርሻዬን ስጭኝና ድርሻሽን ውሰጂ አላትና እርሻውን ሰጥታው ሄደች። በነጋታውም ትቃርም ዘንድ መጥታ ብላቴናውን ከባለጸጋው አጠገብ አስቀምጣው ትቃርም ሄደች። ብዙ ሰዎች በቀኙና በግራው ተሰልፈው ያጭዱ ነበር። ያም ባለጸጋ ከተላፊዮስ ጋር በእርሻው መካከል ተቀምጦ ሳለ ቅዱስ ሚካኤልና ቅዱስ ገብርኤል በሰው አምሳል ተገልጸው ታዩ። ሰላምታ ከሰጡት በኋላ ይህ የማን ልጅ ነው ቢሉት የአንዲት ድሃ ሴት ልጅ ነው አላቸው። ሕፃን እናቱን ስለገፋት በእግዚአብሔር ትእዛዝ ቤትን ንብረትን ይወርሳል፣ እርሱ ዘንድ ፊት አይቶ ማድላት የለበትምና ነው። ይህንንም ከተናገሩት በኋላ ከፊቱ ተሰወሩ። እርሱ ግን ከምቀኝነቱ የተነሳ አእምሮን ያጣ ሆነ።
እናቱን ተጣርቶ ይህ ብላቴና አሳድገው ዘንድ ስጭኝ አላት። እርሷም ከቅዱስ ሚካኤልና ከቅዱስ ገብርኤል ጋር አደራው ላንተ ነው ብላ ሰጠችውና እርሱም ብላቴናውን ወስዶ በሳጥን ቆልፎ ከባሕር ውስጥ ጣለው። እንደ ዓሣ የሚያጠምድ ሰው ከባሕር ውስጥ አግኝቶ ወደ ቤቱ ወሰደውና በዚያ አገር አደገ። ሕፃኑም 12 ዓመት በሆነው ጊዜ ያ ባለጸጋ ሰው በእንግድነት ወደዚያ አገር ሄዶ ሳለ ስሙን ተላፊኖስ ብለው ሲጠሩት ሰማ። ያን መኮንን ይህ ተላፊኖስ ማለት ትርጓሜው ምንድን ነው ብሎ ቢጠይቃቸው ከውኃ ውስጥ በሳጥን የተገኘ ማለት ነው አሉ። በምን ጊዜ በማንኛውስ ወንዝ አገኛችሁት አላቸው። ዘመኑ 12 ዓመት ይሆነዋል አሉ። እርሱም እስኪ ሳጥኑን አሳዩኝ አላቸው። ያን ሳጥን አሳዩ። መኮንኑም የሱ ሳጥን እንደሆነ አውቆ ብላቴናው ከወጥመድ ስላመለጠና ከሞት ስለተረፈ ጥርሱን አፋጨ። ይህን ባሪያ በዋጋ ሽጡልኝ አላቸው። አንሰጥም፣ በሚስቶቻችን ጡት አድጓልና ልጃችንን መሸጥ ይሆንብናል አሉ። ወርቅ ብርና ሌላም የ10 ግመል ጭነት ልብስ ጨምሬ እሰጣቸዋለሁ አላቸው። እነርሱም ተስማምተው ዋጋቸውንም ተቀብለው ተላፊኖስን አሳልፎ ሰጡት። ከዚህም በኋላ መኮንኑ ይህችን ወረቀት ይዞ የመጣውን ሰው ሳታውሉ ሳታሳድሩ እንደደረሰ በሰይፍ አንገቱን ቁረጡት የሚል ደብዳቤ ጽፎ ይህን ወረቀት ለሚስቴ ስጥና ሰው በተሰበሰበበት አደባባይ አንብቧት ብሎ ላከ። መንገድ መሪዎች ጨምሮ ለተላፊኖስ ሰጠውና ይሁዳ ጌታም በመሳም እንዳስያዘው በሽንገላና በተንኮል ራሱን ሳመ። ተላፊኖስም በጉዞ ላይ ሳለ የመላእክት አለቃ ቅዱስ ሚካኤል በመንገድ አገኘውና የያዝከውን ደብዳቤ አሳየኝ፣ እግዚአብሔር ወደ አንተ ልኮኛልና ነው። ተላፊኖስም ጌታዬ አላዘዘኝም፣ የላከኝን ትእዛዝ እተላለፋለሁ፣ አላሳየም አለው። የመላእክት አለቃ ቅዱስ ሚካኤልም መግለጡንስ አትግለጥ፣ እንደተጠቀለለ አሳየኝ እንጂ አለው። ተላፊኖስም ለቅዱስ ሚካኤል ባሳየው ጊዜ ቅዱስ ሚካኤል 3 ጊዜ እፍ ቢልበት የሞቱን መልእክት ወደ ሕይወት መልእክት ለውጦ ከዚህ በኋላ ወደ ሰማይ አረገ። ተላፊኖስም ያችን ወረቀት አድርሶ ለመኮንኑ ሚስት ሰጣትና ሕዝቡ በተሰበሰበበት ጉባኤ ፊት ተነበበ። የደብዳቤውን ቃል እኔ መኮንን ይህን ዓለም ንቄ ተውኩ፣ ሹመቴንም ገንዘቤንም ለልጄ ለተላፊኖስ አውርሻለሁ። ልጄን ያግባ፣ በወንበሬም አስቀምጡት፣ በራሱ የወርቅ ዘውድ ድፉለት፣ በዝርግፍ ወርቅ ሸልሙት፣ በነጋሪት ድምፅ ዝፈኑ። ይህን ትእዛዜን ያልተቀበለ ለአንገቱ ሰይፍ ይዋሰው የሚል ነበር። በደብዳቤ ውስጥ ከሚስቱና ከሌሎች ባለሟሎቹ ጋር የሚተዋወቁበት ልዩ ምልክት ተገኘች። ደብዳቤዋ በተነበበችበት ጊዜ የመኮንኑ ሚስት ተላፊኖስን እየመሩ የመጡ የባሏን 2ቱን አሽከሮች ጌታዬ በእውነት ላከን አለቻቸው። እነርሱም ደብዳቤ ሰጥቶ ራሱ ሲስመው አይተናል፣ ለአገሩም ሰዎች ገንዘቡን ሁሉ ሲዘራ ተመልክተናል አሏል። ሚስቱም ይህን ነገር በሰማች ጊዜ አለቀሰች፣ የራሷንም ፀጉር ቆረጠች፣ ራሷ ላይም አመድ ትቢያ ነሰነሰች፣ ማቅም ለበሰች፣ መበለትም ሆና ቀረች። የአገሩ ሰዎች ግን በነጋሪት ድምፅ እያወኩ እየዘፈኑ ተላፊኖስን አነገሱ። የመኮንኑንም ልጅ አጋቡ። ውሃውንም ለውጦ የወይን ጠጅ ያደረገ ጌታ የቃል ኪዳኑ መልእክተኛ በሚሆን በመላእክት አለቃ በቅዱስ ሚካኤል ቃል የሞቱን መልእክት ወደ ሕይወት መልእክት ለውጦታልና። ተላፊኖስም አዋቂ ሰው ቸር ሆነ፣ ለሁሉም በጎ ሥራን ሠራ። በግዞት ያሉትን የተማረኩትን ሁሉ ነጻ ወጣ። የመላእክት አለቃ ቅዱስ ሚካኤልም ተላፊኖስን በሕልም እንዲህ ሲል ታየ። ልዑል እግዚአብሔር ኃይሉን የሚገልጽብኝ ተፈጥሯቸውን ከሰዓት የሚሆን የሰራዊተ መላእክት አለቃ የሚሆን ከሕፃንነት ጀምሮ እስከ ዛሬ ድረስ የጠበቅኩ ስለ እናትህ ቃል ኪዳን ከብዙ መከራና ሞት ያዳንኩ እኔ ሚካኤል ነኝ አለ። ቀጥሎም በየጊዜው ያገኘውን ነገር ዛሬም ትንቢት በተነገረልህ ጊዜ ያንን መኮንን በታየሁበት በተነጋገርኩበት እርሻ መካከል በኔ ስም ቤተ ክርስቲያን ሥራ። ያም ጎስቋላ ሹም ከጥቂት ዘመን በኋላ ወደ አንተ ይመጣልና የቤተ ክርስቲያኑን ቅጽር ግቢ ጠባቂ አድርገው። ያችንም እርሻ ለቤተ ክርስቲያን መባ መገበሪያ ይሆን ዘንድ ስጣለው። እርሱም ለመባ ለመገበሪያ ይሆን ዘንድ ሰጠው። ያን መኮንንም ከጥቂት ዘመን በኋላ ተመልሶ መጣ። የቤተ ክርስቲያንና የእርሻው ጠባቂ አደረገው። አለ ዘመኑ ሁሉ
ከዚያ ከቤተ ክርስቲያን ለሚወጣና ለሚገባ ኃጢአቱን እየተናዘዘ ኖረ። የድሃን ገንዘብ በአመፅ በሽንገላ የሚቀሙ ባለሥልጣኖችና ባለጸጎች ይገሰጹ ዘንድ ነዌ የተባለ ባለጸጋ ከድሃው ካልዓዛር እጅ ውሃን እስኪለምን ድረስ በሲኦል ፍዳውን እንደተቀበለ እንደተቃጠለ እንደዚሁም ሁሉ ባለጸጎች ሁሉ በዚህ ዓለም ምጽዋት በመስጠት ነዳያንን ካልጎበኟቸው ከነዳያን እጅ ውሃን እስከ መለመን ደርሰው በሲኦል ይጨነቃሉ ብሎ ከእሱ ተሰወረ። ከዚህ በኋላ ተላፊኖስ የመላእክት አለቃ ቅዱስ ሚካኤል እንዳዘዘው አደረገ። ቤተ ክርስቲያንንም በቅዱስ ሚካኤል ስም አሳንጾ በፍጹም ክብር አከበራት። ያም መኮንን የተላፊኖስን ትእዛዝ ተቀብሎ የመላእክት አለቃ የቅዱስ ሚካኤል ቤተ ክርስቲያን አገልጋይ ሆነ። ባለ ዘመን ሁሉ በድህነት ተይዞ የቅዱስ ሚካኤልን እርሻ አዝመራ ሲጠብቅ ኖሮ ተላፊኖስን ምጽዋት በመመጽወት ጸሎት በመጸለይ በጎ ሥራ እየሠራ ብዙ ዘመን ከኖረ በኋላ በበጎ ዕረፍት አረፈ። ዘላለሙ የማታልፍ መንግሥተ ሰማያትንም ወረሰ። ለቅዱስ ሚካኤል ልመናውና በረከቱ ከሕዝበ ክርስቲያን ጋር አብሮን ይኑር። ሀገራችንን ኢትዮጵያ ዳሯን እሳት መሃሏን ገነት አድርጎ ከመጣው መቅሰፍት አደጋ ይጠብቅልን። ሕዝበ ክርስቲያንን በሃይማኖት ያጽናን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ኃያሉ አምላክ ለልዑል እግዚአብሔር ክብር ምስጋና ይግባው። ወስብሐት ለእግዚአብሔር ወለወላዲቱ ለድንግል ወለመስቀሉ ክቡር። ይቆየን።